ሰላም ሰላም ውድ የተከበራችሁ ቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ቀስ ቀስ እያሉ አንዳንድ ነገሮች ይወጣሉ ማለት ነው። እንግዲህ ሀይሚዬ ጨፈረች የተባለው ቪዲዮ ሲውጣና እኔ ብለን ነበረ ወጥቷል። ስለሱም የሆነ ነገር እምላችሁ ነገር አለ እና ሀይሚዬ ደግሞ የሆነ መልእክት ፖስት አድርጋለች ስቶሪዋ ላይ። ስለሱም ትንሽ እምለው ነገር ይኖራል ማለት ነው። በቅድሚያ ግን ሀይሚ ስለጨፈረችው ትንሽ ልበል። ሀይሚ የጨፈረችው እንግዲህ ከነሙቤ ከራሷ ከልቧ ካውያ ጋርና እሷም ያው ሁሉም ነበሩ እነ ሀሰንም ሙሽራውም ነበረ ናኒና ሀብትሽም አብሮ ነበረ ሲቀውጡት የነበረው። ሀይሚዬም እንደዛው እየተሳሳቁ ከብሩኬ ጋር ያው ምናልባት እኔን እንደሚመስለኝ እንግዲህ ሀይሚዬ ከነ ሀሰን ከነሙቤ ጋር ስለጨፈረች እነሱ እንደ ውጭ ሰው ምናምን ነገር መስለው ስለታዩት ይሆናል። ለማንኛውም እንኳን ሀይሚዬ ስጨፍር አየናት። ለማንኛውም ነገር ችግር የለውም። ዋናው ፈታ ማለቷ መዝናናቷ ነው የሚፈለገው። ሌላው ነገር ምንም አያስፈልግም ትላላችሁ። ሀይሚዬ ፖስት ስላደረገችው ነገር በጣም ምለው ነገር አለ። የምሬን ነው። ሰላም ስትመርጥ ብዙ ስንብት ይመጣል ብላለች እና ደግሞ እንትን የአውሮፕላን ምልክት የአውሮፕላን ፒክቸር አስቀምጣለች ማለት ነው። ሀይሚዬ ወዴት ነው ጉዞ? የኔ የልቤ ትርታ ወዴት? ወደዚህ አረብ ሀገር እንዳትመጪ። የአሜሪካ ምናምን ከሆነ ንኪው። አሁን አረብ ሀገር ከሆነ ሙቀት ነው። እንደዚህ ዱባይ ምናምን ለጉብኝት እንዳታነሽ እግርሽን። ሙቀት ነው የኔ እናት ይኸው እኔ እንትን ማክል ሴትዮ ይኸው በሙቀት መንምኜልሻለሁ እያልኩሽ ነው ትላላችሁ። እና በቃስ ምንድነው ማለት እንፈልገው ወደ ቁም ነገሩ ሲሄድ ሀይሚዬ ይሄንን ለምን እንዴት ልትል ቻለች? ወደ ሰላምን ስትመርጥ ብዙ ስንብት ይመጣል። ያ ማለት አንተ ሰላምን ለማግኘት አገር ጥዬ ሄዳለሁ ስትል ወይንም የሆነ እኔ ከዚህ በኋላ ራሴን ሰላሜን ማግኘት ፈልጋለሁኝ በቃ ቻው ከዚህ በኋላ አንገናኝም ብላችሁ ድንገት ምናምን ነገር ስትነሱ ልትሄዱ ስትሉ እስከዛሬ ድረስ ሲገፏችሁ የነበሩ ሰዎች፣ እስከዛሬ ድረስ ሲረግጧችሁ ሲሰድቧችሁ የነበሩ ሰዎች ወይኔ እኔ እኮ አብረን በነበርንበት ሰዓት እንደዚህ ነበረን ምናምን ነገር በቃ በአካል እንደዛ አጋጥሟችሁ አያውቅም ውዶቼ? ለምሳሌ እኔ ወደ አረብ ሀገር ስመጣ በቃ የሆነ የሚጠሉኝ ሰዎች እንስፍስፍስፍ ብለው እኔ እኮ እንደዚህ ቦታ ላይ አስቀይሜሽ ነበረ ብለው ይቅርታ የጠየቁኝ ሰዎች አሉ። እኔ አረብ ሀገር ስለመጣሁኝ ወርቅ ማፍስ እኮ መስሏቸው ነው ሞኞች። ለምሳሌ እንደዛ አሁን አገኛችሁኝ እንደዛ ማለት ነው። እና ሀይሚዬ ደግሞ ሰላምን ስትመርጥ ተሰናባችሁ ብዙ ነው ምናምን ነገር እንደዛ ነገር ማለት ነው። እንግዲህ እኔ በአየር ልበር ነው የምትበርበት አገር አልታወቀም እንጂ ልበር ነው ነገሩ ማለት ነው። መብረር የለብሽም አንቺ እኮ ቀዳማዊት አድርገን መረጥንሽ ወደፊት የሀገር መሪ እና የሀገር ተረካቢ ልናደርግሽ እንጂ የሚዲያ ተረካቢ ልናደርግሽ አይደለም። ስለዚህ አውሮፕላን ትቀመጥ እንደ እቅድ መግዛት ካለብሽ ግዣት፣ ችግር የለውም። አዎ እንደዛ ነገር ማለት ነው። እና ግን ይሄ ከሀገር እወጣለሁ ኖ አንቺ ለሀገር አስፈላጊ ነሽ። ቀዳማዊት የሀገር መሪ ጠቅላይ ሚኒስተር እናደርግሻለን ወደፊት። እውነቴን ነው የምላችሁ። እና ሀይሚዬ አይዞሽ የኔ እናት፣ አንቺ እረዳሻለሁ። ተናደሻል፣ አዝነሻል፣ ተከፍተሽ ሁሉንም ነገር እረዳሻለሁ። ይሄ ነገር ግን የሆነው በአንቺ በልብሽ ካውያ ስለሆነ መፍረድም መክሰስም መሟገትም ስላልቻል አፋችንን ይዘን ተቀምጠናል። ምንም ማድረግ አይቻልም። እናንተ